ሰላምታችን ሁሉ በፋሲካው ሰዓት እንደዚህ ነው ይላልና መደፋፈር ባይሆንም ወቅቱ አስቸጋሪ ወቅት ላይ ስለሆነ የግድ ልጅ ለአባቱ መናገር ስላለበት ልጅ ለአባቱ ሲናገር አባት ደግሞ ለልጁ ይሰጣል ይመክራልና የጎደለውን እንደምትሞሉልን ተስፋ አደርጋለሁ። በዛ ልክ መልእክቱ እንድትቀበሉኝ ያደራ ማለት ፈልጋለሁ። ሲራክ የተነገረው መጽሐፈ ሲራክ ላይ የተቀመጠ አንድ ቃል አለ። ይተኩን ከመጠቢ ዘበርስከ አይልየንተ ራስህ ባነቃው ሐሳብ አትታበይ ይላል። የራስህን ብቻ የመጓዣ መንገድ አታድርግ፣ የሌሎችንም ትብብር ጠይቅ። የሌላውም ድርሻ አለውና በህብረቱ ውስጥ በዚህ ባለነው በህብረታችን ውስጥ መምህራን አላችሁ፣ ካህናት አላችሁ፣ ዲያቆናት አላችሁ፣ መዘምራን አላችሁ፣ ሌሎችም ከዛ በላይ ማድረግ ያላባቸው አባቶች ትኖራላችሁ፣ ደግሞም አላችሁ። መነጋገር ያስፈልጋል፣ መወያየት ያስፈልጋል፣ መደማመጥ ያስፈልጋል፣ ሐሳብ መጋራት ያስፈልጋል፣ ህብረት ያስፈልጋል፣ አንድነት ያስፈልጋል። ይሄ ለምን እንደሚያስፈልግ ደግሞ ወቅቱ ያለንበት ፈተና የግል ፍላጎት ብለን አይደለም፣ ህልውና ስለገጠመን የመኖር ያለ መኖር አደጋ ስለገጠመን የቤተ ክርስቲያን ጉዳይም የሚመለከተን ሆኖ የሌላው ቤተ እምነት ጉዳይም የሚመለከተን ሆኖ እንዳማኝም እንደ ቤተ ክርስቲያን እንደ ታጋይም ደግሞ እንደ አማራነት የገጠመንን ፈተና አባቶች ጋር መነጋገር አለብን። በራሳችን መንገድ መሄድ አልፈለግንም። መነሻ ሐሳብ እሱ ነው። ሲራክ እሱን የጠቀስኩት በራሳችን አካሄድ እንዳንሄድ መንገድ እንድታሳዩን፣ ሐሳባችሁን እንድታጋሩን፣ እኛ ያጠፋነውን ካለ እንድትመክሩን፣ አባት ደግሞ ምናልባት መንገድ መስሎት ያጠፋው ካለ አባቶችን እኛ ይህ መንገድ ትክክል ነው ወይ ጥፋት ካለ ይህ መንገድ ትክክል አይደለም፣ አባቴ ሆይ ስመኝ፣ ልጄ ሆይ ስመኝ ተባብለን በቀጣይ የገጠመንን የህልውና ፈተና መጋፈጥ ስላለብን የተገናኘን። ስለ መተጋገዝና ስለ መረዳዳት አንድ ታሪክ ልበላቸው። አንዲት አጭር ታሪክ። ሁለት አካለ ጎደሎች መንገድ ላይ ይገናኛሉ። ሁለት፣ አንደኛው እግር የለውም፣ አንደኛው አይን የለውም። በህብረት መጓዝ እንዴት ጌጥ እንደሆነ ልናገር ስለፈለኩ ነው። መነጋገር፣ አንድነት፣ ጥንካሬ፣ ህብረት፣ ጀግንነት እንደሚያመጣ ጎደሎን እንደሚሞላ ላሳያችሁ ስለፈለኩ ነው። እግር የጎደለው አይን ከጎደለው ጋር መንገድ ላይ ይገናኛል። እግር የጎደለው አይኑ ያያልና አይኑ የማያየውን ይመለከተዋል። ወንድሜ ወዴት ልትሄድ ነው ይለዋል። አይኔማ አይን የለኝም አላይህም እኮ አንተ ማን ነህ ይለዋል። አይኔማ ይኸውልህ አይኔ ያያል እግር የለኝም እንጂ አይሃለሁ፣ አንተ ደግሞ እግር አለ ትንቀሳቀሳለህ። ስለዚህ የኔ እግር አለመኖር ላንተ ደግሞ እግር ሰጥቷል፣ ያንተ አይን አለመኖር ደግሞ ለኔ አይን ሰጥቶኛል። ስለዚህ ወዴት ልትሄድ ነው ፍላጎትህ እስኪ ንገረኝ ሲለው አይኔማ ወደ ገበያ መሄድ እፈልጋለሁ አለው። ወዴት አለ? ወደ ገበያ መሄድ እፈልጋለሁ አለው። እንግዲያውስ ወንድም አለም የኔን ጎደሎ አንተ ሙላልኝ አለው። ያንተን ጎደሎ ደግሞ እኔ ልሙላልህ አለው። እና ምን ይሻላል? እግር ስላለህ ተሸከመኝና እኔ አይን ልሁንህ አለው። ተሸከመኝና አንተ እግር ሁነኝ እኔ አይን ልሁንህ አለው። ገበያ ሄዶ የሚፈልጉት ፍላጎታቸውን አሟልተው ገዝተው ወደ ነበሩበት ወደ ቤታቸው ተመለሱ ይላል። ስለዚህ እኔና እናንተ ብንተባበር የሚጎለን ነገር የለም። አሁን እኛ የተለየ አጀንዳ ኑሮን የተለየ አዲስ ነገር የተፈጠረ ኑሮ በሚል እንዳታስቡ ስለፈለኩ ነው። መነጋገር መተባበር ስላለብን የነዚህ ሁለት አካለ ጎደሎ ሰዎች መገናኘት ክፍተታቸውን ከሞላ የኔና የናንተን እንደ አባትም እንደ ቤተ ክርስቲያንም እንደ ምዕመንም እንደ ቀበሌ መዋቅርም እንደ ድርጅት አመራርም እንደ ጥቅል ምንድነው የሚጠበቅብን ነገር ምንድነው የሚለውን ነገር ማወቅ ፈልጋለሁ። ይቺ ርዕሰ አድባራት ነው የምትባል ይቺ እንደ ሀገር እንደ ኢትዮጵያ ነው። በነገራችን ላይ ይቺን ርዕሰ አድባራት የምትባለው ደብረ ምዕራፍ ዋሸራ
ይቺ ርዕሰ አድባር መባልነቷ ለንዘግድም ብቻ እንዳልሆነ ጥንቅቅ አድርገን እናውቃለን። አብዛኛው ሰው ያውቃል። በታሪክ መዝገብ ተጽፋለች። ዓለምም መዝግቧት የምስጢር ባለቤት ጥንቅቅ ያለች ብዙ ሀብታት ያሏት ባለማዕረግ ባለጸጋ ሁሉ ንብረት ያላት ጥንቅቅ ያለች ትልልቅ አባቶች ያሉበት ቦታ እንደሆነ ዓለም ያውቃል። ከክልል ባሻገር ከወረዳ ባሻገር ከቀበሌ ባሻገር ሁሉም ዓለም ያውቃታል። ግን ይህን ጥንቅቅ ያለ ህብረቷን ንብረቷን አስተዳደሯን አካሄዷን ስርዓት አምልኮዋን እንደ ተቋም እንደ አማራ እንደ አፋብን ቴዎድሮስ እዝ እንደ 102ኛ ኮር እንደ 33ኛ ክፍለ ጦር ምንድነው ማገዝ ያለብን? አንድ ከናንተ ግባት እንፈልጋለን። ሁለተኛ እንደ ተቋም እንደ ቤተ እምነት እንደ ቤተ ክርስቲያን ከቤተ ክርስቲያኗ ምንድነው የሚጠበቅባትንስ እያደረገች ነው ወይ? መጠጊያ ናት። እንዲሁ በዓለም ስንየው ነው እንደ አጥቢያ እንደ ቤተ ክርስቲያን ብቻ እንዳይመስላችሁ። ቤተ ክርስቲያኗ ቤተ ክርስቲያናችን ናት። ግን ቤተ ክርስቲያናችን እንደ ቤተ ክርስቲያን ከትግሉ አንፃር ምን እየተደረገ ነው? አባቶች እንደ አባትነት ቀዳሚ ናቸው፣ ታውቁታላችሁ። የትግላችን መነሻዎች ከሚባሉት ውስጥ አንዱ ጉዳዩን ይሄ ነው ብያለሁ፣ ታውቁታላችሁ። አንዱን አንጠልጥለን አንዱን ገንጥለን ሳይሆን ሁሉን ሸክፈን በእምነት ደረጃ ኦርቶዶክስ ተዋህዶ ቤተክርስቲያንን ብቻ ለማልማት በሚል ትግል አልጀመርንም። እንድታውቁት እንፈልጋለን። ማንኛውም ቤተ እምነት እንደ እምነት ማንንም አነካካም። እንዳማኝ ደግሞ ቤተክርስቲያን ስትነካ ደግሞ ያመናል። እንዳማኝ እንደራሳችን እንደ ተቋም ግን ሁሉንም ቤተ እምነት እንደ ቤተ እምነት እንዲቀጥል ማንም በእምነቱ ተከብሮ ማንም በብሔሩ ተከብሮ ማንም ባለበት ቀበሌ ተከብሮ እንዲኖር እንፈልጋለን። በእምነቱም ጭምር ቤተክርስቲያንም እንደ ቤተክርስቲያን እንደ ህንጻ ቤተክርስቲያን እንደ ህብረቷ እንደ ቤተክርስቲያን እንደ ማንኛውም ግለሰብ እንደ ቤተክርስቲያን ተከብሮ እንዲኖር ይፈልጋል። ግን ከትግሉ አንፃር ጋር ስታዛምዱት እየተደማመጥን ነው ወይ? ሰው የሚጠበቅበትን እያደረገ ነው ወይ? እስቲ ዛሬ ከኛ የሚጠበቅብን ነገር ይንገሩና እንደ ቤተክርስቲያን ደግሞ የገጠመ ችግር ካለ የገጠመ ፈተና ካለ እኛ የምናግዘው ቀጠናዋን የምናስተባብርበት መንገድ ያሳዩንና አባቶች መንገድ ስለምታሳዩ መንገድ የመጀመሪያ መነሻ መንገድም ስለሆናችሁ እውነትም ስለሆናችሁ የእውነት መስቀልም ስለያዛችሁ መንገዱን ያሳዩንና በውስጥ ያሉ አሰራሮች ብልሽቶችም ካሉ እንነጋገርና ጥንቅቅ አድርገን ሰበካው የሰበካውን መምራኑ የመምራኑን መዘምራን የመዘምራኑን ዲያቆናቱም የዲያቆናቱን የቀበሌ መዋቅር መሪው ሊቀመንበሩም የራሱን መዋቅር ይዞ የቀበሌውን እንዲሰራ መነጋገር አለብን በሚል ነው የተገናኘዘ። ስለዚህ እዚህ ሰዓት ጀምሮ መድረኩ ተከፈተ መሆኑን ቀጣይ የሚጨምሩ ወንድሞች የሚጨምሩና መድረኩን ከፍተናል። ከናንተ ሐሳብ እንቀበላለን። ከኛ ያሉ ጓዶችም ሐሳብ ይጨምራሉ። እጥር አድርገን ሽክፍ አድርገን እንለያያለን ማለት ነው። አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በመለኮቱ ህልፈት ውላጤ የሌለበት በስም በአካል በግብር ሶስት በመለኮት በባህሪ በህልውና በአገዛዝ በስልጣን ትክክል በመሆን የነገስታቶች ለዘላለም ሕያው ሆኖ የሚኖር የነገስታቶች ንጉስ የገዞች ገዥ በሰማይም በምድርም ባሉ ፍጥረታት አንደበት ሁሉ የሚመሰገን ፈጣሪያችን ኢየሱስ ክርስቶስ እናንተንም እኛንም አገናኝቶ ከዚህ ቦታ ላይ እንድንወያይ ያደረገን ፈጣሪያችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን እና በዚህ እንኳን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም እምይእዜሰ ይኩን ፍስሐ ወሰላም ይላል። እንኳን አደረሳችሁ፣ እንኳን አገናኘን። ስለዚህ ልነግራችሁ ፈልገው ስለ ተቋሟ ስለ ሲኖዶስ ትውፊትና ዶግማ ቀኖና ባህል ነው። በመጀመሪያ ሰበካ ጉባኤ ይባላል። ከዚያ በኋላ ሲኖዶስ፣ ከዚያ በኋላ ጠቅላይ ቤተ ክህነት፣ ከዚያ በኋላ ሀገረ ስብከት፣ ከዚያ በኋላ ወረዳ ቤተ ክህነት፣ ከወረዳ ቤተ ክህነት ሰበካ ጉባኤ ይባላል። አወቃቀሩ ይሄ ነው እና በዚህ ልክ ይሄንን ለመናድ አይደለም የተነሳው ፋኖኛ የተነሳ ነው። በአባቶች ወንበር በእነ አቡነ ቴዎፍሎስ በእነ አቡነ ተክለ ሃይማኖት አቡነ ጴጥሮስን ታውቃላችሁ ብዬ ነው። በእነዚህ ተቀምጠው የማያወግዙትን ሰዎች ነው እኛ የተቃረነ እንጂ ሲኖዶሱ አይደለም።
በመጀመሪያ በ2015 የነነዌ መሰለኝ አቶ ተብለው የተወገዙት እና ሳዊሮስ ነው የምንለው ካለው አርዮስ ነው የምለው እኔ እንኳን እነሱ ከተወገዙ በኋላ ጳጳስ ሆነው እንዲያም የቅዱስ ሲኖዶስ ዋና ጸሐፊ ስለሆኑ ነው ሰበካ ጉባኤ እንዳይሄድ የተባለ። ዋሸራ ብቻ አይደለም እናንተ ስላላወቃችሁ እንጂ ይኸው ከኔ ይበልጥ በሚያውቁት እነ በላይ ይናገራሉ። ቋሪት አይከፈልም፣ ሰከላ አይከፈልም፣ ጃቢ ጸናን አይከፈልም፣ ደጋዳሞት አይከፈልም። ይሄ ማነው ደንበጫ አካባቢም አይከፈልም። እኛ በዞርንበት ማለት ነው። ምናልባት የጠላት ቀጠና ባለበት ሊከፈላል። ስለዚህ የማናስከፍልበትም ይህ ስለሆነ ነው። ከዚህ በመቀጠል ደግሞ እኒህ አባቶች ቤተክርስቲያን ራሷን በራሷ እያፈረሰች የአብነት መምህራኖች፣ የአብነት ተማሪዎች፣ የሃይማኖት አባቶች፣ ካህናት፣ ሊቃውንት ገሌ ገሌ ብዬ ብነግራችሁ ያለቁት ሲያልቁ በእነሱ ላይ ሲነሳ ሳዊሮስ በእነሱ ላይ ሲነሳ እነ ግብረ አበሮቹ ምንድን ያሉ ጥቁር ትልበስ ቤተክርስቲያንም ምእመናንም ልበሱ ሁሉም ልበስ አለና ካህናትም ልበሱ ተባለና ከዚያ በኋላ ምንድነው ዮሐንስ ታርቋል ይቅር ተብሏል ተብሎ ወደ ዋና ጸሐፊ ሲመለስ የተሰዉት ሰዎች ለምናልባት ለምሳሌ ታህል ደብረ ስብሐት ሻሸመኔ ደብረ ስብሐት ቅዱስ ሚካኤል ቤተክርስቲያን የሃይማኖት አባቶች ሙሎች ተገድለዋል። እናንተ አለመሞታችሁን አትዩ። ስላየሁ እኮ ነው። እኒህ ልጆቻችሁ እኮ የሚወጡ እኮ ስላዩ ነው። ስለዚህ የጥፋት ዘመን ስለሆነ ያወገዘ የለም። ቁጭ ብለው ገንዘባቸውን ይሰበስባሉ። ከሰበሰቡ በኋላ እንዲያም ቢገርማችሁ የሚያስለቅስና የሚያዘገንን እንዳይከፍሉ የተደረገበት የቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጀት 51 ቢሊዮን ብር ነው። ቢሊዮን እኔ አላውቅም፣ እነሱ ናቸው የሚያውቁ። ሚሊዮን ብላ አላውቅም። ይሄን ማወቂያ ተመስገን ነው የምለው እና ከዚህ አምና መጋቢት 25 ላይ ተሰብስበው እና አቡነ አብርሃም እና አቡነ ዘካርያስ ሁሉ ጳጳስ ተሰብስቦ ማውገዝ ይቅርና ይሄ ብር እዚህ ካዘና እየተንከባለለ ምን ያደርጋል ይውጣና የድሮን ቅንቡላ መግዣ ይሰጥ። መከላከያ ሰራዊት ካለቀ ኢትዮጵያ ሌላ ጠላት ይገባታል፣ ፋኖ ይለቅ፣ ቤተክርስቲያን ራሷን በራሷ ታፍርስ፣ ማውገዙ ይቅርና ማለት ነው ብለው 61 ሚሊዮን ብር አውጥተው ሰጠዋል። ይህን ታውቃላችሁ አይደል? ስለዚህ ከፈል የምትሉ ሰዎች የነሱ ደጋፊ ናችሁ ይመስለኛል። ለሞት እስክትደርስ ድረስ ስለ እውነት ተከራከር ተጣላ አይደል የሚለው። እኛ የወጣን እኮ ቸግሮን አይደለም። ስለዚህ ይሄንን እንድታስተምሩና ሁላችንም ተረባርበን ይህ ቤተክርስቲያን አለች አይምሰላችሁ። መኖሯን የምታውቋት ሞት አለች እኮ ይችን ጣራዋን አትበል። እናንተም ስለምትፈሩ እኛም ስለምንፈራ ይትፍርህዎ ለሞት ፍርህዎ ለኃጢአት እስመ ሞት እሰይ ያድገን ብሏል አይደል? ቅዱስ ያሬድ በድዎ የተናገረው ይትበደር ሰብ ነው። ይሄ ሰለስት እኛ ሞትን መቼም እኔ አልፈራም። መቃብር ደንበሬ ብዬ ነው የመጣው። ስለዚህ ባላችሁ በተሰጣችሁ አስተምሩ፣ እናስተምር፣ መገፋፋት አይኑር። ይሄ ትግል ርብርብ ይወዳል። ለገሌ ለክፍለ ጦር ለኮር ለእዝ ለቀበሌ የሚል ነገር የለም። ሁላችንም ለጥሩ ነገር ተነስተን ተረባርበን ይህን የመጣ እሳት እናጥፋ። ስንተኛ ነው? እነ ደርቡስ አጥፍተውናል። እነ ዲዮቅልጥያኖስ፣ እነ ግራኝ መሐመድ፣ እነ ዮዲት ጉዲት ብዙ ነው አጥፍተውናል። ስላጠፉን እኛ ማለት ነው እንደና አቡነ ጴጥሮስ እንደና አቡነ ቴዎፍሎስ መሆን አለብን። እንዋቀስ ብሏል አይደል? ዛሬ መዋቀሻ ቀናችን ነው። ስለዚህ እንታገል ነው። በጠቀም ስለ ፐርሰንት አታንሱት፣ አስቁሙ። የከፈሉትንም እናስቁም። ይሄን ገንዘብ የት ነው የሚያገኘው? ሀገረ ስብከት ጠቅላይ ቤተ ክህነት የት ነው የሚያገኘው? ከእናንተና ከኔ ልጆች ሰብስቦ ከኛ ሰብስቦ ወስዶ ለጠላት ይሰጣል። ማውገዝ ቤተክርስቲያን ፈረሰች፣ ቤተክርስቲያን ተመታች፣ መምህራን ሞቱ፣ ትውልድ አጣች። እንደና አቡነ ሉቃስ ማውገዝ ሲገባቸው እንካምታው ይሄንን አፍርስ እየተባልን የምንፈርስበት በገዛ ገንዘባችን እንሙት። ይሄንን ነው። ይሄ ብዙም ንግግር አልችልም። ከእውነት ተነስቼ ነው። አንደኛ ማለት ነው ቅርሳ ቅርስ አጠባበቅና አያያዝ ዶግማውንና ቀኖናውን ትውፊቱን በመጠበቅ ማስቀመጥ አለብን ይላል። ቤተክርስቲያን በወቅታዊ ጉዳይ ምን ትሰራለች ወይስ ምን ትላለች? ምንም የምትሰራው ነገር የለም አይደል? ምን የሰራችኋል? ቤተክርስቲያን አፍ አውጥታ አትናገርም፣ ግን እየተናገረች ነው።
ፈረሱ እየፈረሱ ነው። በእሷ አካል የተወከሉ ሰበካ ጉባኤዎች አሉ። ስለ ቤተክርስቲያን ምንም የሚናገር ነገር የለም አለ የለም ስለሌለ ይሄንን ቤተክርስቲያንን ወክለን እስከ ተወከላችሁ ድረስ የምትሰራውን ተዋረዱን መስራት አለብን። መስከኝ ያው እኔ አሁን እዚህ ቁሜ እናንተን ማስተማር ወይም እናንተን መገሰጽ አቅሙም አንደበቱም የለኝም። ነገር ግን ይህን ትግል ለማሻገር ሰው በሌለበት ሰዓት ሰው ሆኖ መገኘት ስለሚያስፈልግ ለጊዜው እንግዲህ አቅማችን የፈቀደውን ሁሉ እያደረግን ይህን የወረዳ ህዝብ እያገለገልን እንገኛለን እና ምናልባት ትልቁ የትግሉ መጀመሪያው ትልቁ የማንነትና የእምነት ጥያቄ ነው እና ይሄ የማንነትና የእምነት ጥያቄ በተለያዩ ምሁራኖች ከ30 ዓመት በላይ በመድረኮች ጥያቄው እየተነሳ መፍትሄ ሲያጣ አማራ ቅድምም የነበረው ታሪኩ ማንነቱን እምነቱን የሚያስከብር በኃይሉ ስለሆነ የአፄ ቅድመቶቻችን ታሪክ መድገም አለብን በሚል ነፍጣችን አንስተን ተነስተናል እና በዋናነት ለዚህ ትግል የዳረገን የዚህ ትግል መነሻ እምነታችን ነው እና እምነታችን ሳይሸረሸር በነበረበት ኦርቶዶክሱ በኦርቶዶክሱ ሙስሊሙ በሙስሊሙ በነበረበት እንዲቀጥል የትግሉ ዋና መነሻ ነው። በዚህም እናንተ የየድርሻችሁን እንድታግዙ ነው። እውነቱን ለመነጋገር ከናንተም ከዚህ ከአባቶቻችንም ተገልጿል። የሚጠበቅብንን እያደረግን አይደለም ነው። በዚያ ልክ እየሄድን አይደለም። እውነቱን ለመነጋገር ባንዳን አሁን ባንዳ አዱ የገባው የኛ ልጃችን ነው፣ የኛ ወንድም ነው፣ የናንተ ልጃችሁ ነው። በዚህ ልክ ግን ተመክሮ እየተሰጠው አስተምሮት እየተሰጠው ትክክል አይደለም፣ እምነትክን መካድ የለብህም፣ ማንነትክን መሸጥ የለብህም የሚል ነገር አስተምሮ በዚህ ልክ የሚባል አልተሰጠውም። ስለዚህ ለወደፊቱ ግን እሱን ማድረግ ይጠበቅባችኋል የሚለውን ያዙ። ከዚህ ባሻገር ምናልባት ከተነሱት ጥያቄዎች አለፍ አድርገን የዚህ ቤተክርስቲያን እጥር ግቢው የጸበል ቦታዎች፣ የመሬት ድንበሮች፣ የመቃብራን ቦታ ችግር እየተፈጠረበት ነው የሚል ነገር አለ። እሱን ከክፍለ ጦር አመራሮች ጋር ከኮሮ አመራሮች ጋር እኛም የወረዳ አመራሮች ባለንበት ከቀበሌ አመራሩ ጋር በመሆን በቅንጅት አሉ የሚባሉ ችግሮችን ለመፍታት ዝግጁ ነን። በርካታ ነገሮች እንዳስተማራችሁን እንረዳለን። እኛም የምንጠቁማችሁና ቀጣይ ከእናንተ ጋር አብረን የምንሰራበትን መንገድ ለማመቻቸት በዚህ ልክ አጠር ያለ ሀሳብ ለመስጠት እፈልጋለሁ። በተለይ ካነሳችኋቸው ሀሳቦች አኳያ እኛ ቤተክርስቲያናችን እንድትሆንልን የምንፈልገው ከአሁን በፊት በነበረችበት ባህሏ፣ በነበረችበት ወጓ፣ በነበረችበት ትውፊቷ እንድትቀጥል እንፈልጋለን። ከዛ የተለየ ነገር ምንም ነገር የለም። ቅድም እንደተባለው የእንታ ጸጋዬ ሲያነሱት እንደነበረው የተለየ ሀሳብ፣ የተለየ ነገር፣ የተለየ ምን ሰራ መስለን ነው የተለየ ህግ ልናርቅ አይደለም። እዚህ የሚመጣ የነበረ ህጓ ተከብሮ በነበረችበት የምትቀጥል እናንተ አስጠብቃችሁልን የምትሄዱ እኛ ከእናንተ የምንጠብቀውን ትምህርት እንድንማር እንድታደርጉልን ብቻ እንፈልጋለን። በዚህ ልክ ሁሉም አባቶች እንደ አባት ልጆቻቸውን የሚያስተምሩ ልጆቻቸውን እንደረኛ እረኝነታቸውን የሚወጡበትና በጎቻቸውን የሚጠብቁበትን መንገድ ተከትለን እንድንሄድ በዛ ልክ እኛም ተጠባብቀን እኛ ደግሞ የሚጠበቅብንን ለሃይማኖት ምን ማድረግ መቻል እንዳለብንና ለዚህ ትልቅ ለትግል መስራች ለሆነች ቤተክርስቲያንና ሃይማኖታችን ምን ማድረግ እንዳለብን ማስቀመጥ ያለብን ነገር አስቀምጠን እንድንሄድ ከማሰብ አኳያ ስለሆነ እኛ ከእናንተ የምንፈልገው አስተምሮውን ህገ ስርዓቱን ማስጠበቅን ቤተክርስቲያን ውስጥ ላይ እኛ ገብተን ሁሉን ቅኖናውንና ህጉን እንድናውቅ አይደለም የምንፈልግ መሆን ያለበትን ነገር እንድታደርጉልን በጥብቅ እንፈልጋለን ማለት ነው። ስለዚህ በዚህ ልክ የሰበካ ጉባኤ እያንዳንዱ ማህበረሰብ መክፈል አለበት። ሲከፍል ግን ለቤተክርስቲያን አገልግሎት ብቻ እንዲውል ስንፈልጋለን። ለወረዳ የሚላከው ግን መላክ የለበትም። ሲላክ እኛ ካሁን በፊት ስንጠቀምበት የነበርን የወረዳ ቤተ ክህነት ኃላፊዎች የተቀመጡት በፐርሰንት ከሚያገኙት ከሰበካ ጉባኤ ክፍያ የሚከፈል ደሞዝ ይዘው ወረዳ ላይ እንደተቀመጡ እናውቃለን። እነሱም አገልግሎታቸው እንግዲህ እንደ ግለሰብ ቢለያይም የተቀመጡበት ዓላማና አገልግሎታቸው ለቤተ ክርስቲያን አገልግሎት የሚያስተምሩ፣ ቤተ ክርስቲያን ላይ ችግር ሲፈጠር የሚፈቱ፣ ሲጣላ የሚያስታርቁ፣ የተሳሳተውን የሚመክሩ አባቶች ናቸው እዛ የተቀመጡ። በዛ ልክ የእነሱን ደሞዝ አከፋፈል በተመለከተ ምን ይሆናል እነሱ ጋር ስንገናኝ ምን መክረው ጉዳይ ይኖረናል። በዛ ልክ አድርገን ግን
ከዚህ ውጭ ወደ ሌላ አገልግሎት የሚውል ነገ ዛሄዶ ሀገረ ስብከቱ ላይ በእያንዳንዱ ፐርሰንት እየተተፈተፈ ለምን አገልግሎት እንደሚውል እኛ ሌላ ጥርጣሬ ውስጥ መግባት ስለሌለብን ወደዛ እንዲሄድ እንዳጠቃላይ ካሁን በፊትም ለ3 ዓመት ያህል የሰራንበት ስለሆነ በዚህ ታሳቢ እንድታደርጉልን ነው የምንፈልግ። የቤተ ክርስቲያን ቅድም የተባለው የመሬት ቦታ፣ የጸበል ቦታ፣ የቀብር ቦታዎችን በተመለከተ መስፋት ያለባችሁን ነገር እናንተ ጥበበኞች ናችሁ፣ አባቶች ናችሁ፣ በጥበባችሁ ስፉት። አልፎ አልፎ የሚንጸባረቁ ችግሮች ካሉ እኛ ማገዝ ባለብን ልክ እናግዛለን፣ ዝግጁ ነን። ምኑ እናግዛለን? ህጎቹን አንነካ፣ ቤተ ክርስቲያኗን ጫፏ አንነካ። ከቤተ ክርስቲያን ህግጋት የወጣውን በዚህ በኩል ስትይዘው ከፋኖ ጋር ነኝ ብሎ ሌላ ምልከታ የሚያሳየውን፣ በዛ በኩል ስትይዘው ደግሞ ከመንግስት ጋር ሆኖ የሆነ ነገር የሚያደርገውን በመካከል ዳኛ አጥቶ ከመካከል ቤተ ክርስቲያንን እየበጠበጠ ያለ አካል ካለ ግን የሆነ መስመር እንዲይዝ ከእናንተ ጋር ሆነን እናስተካክላለን። ስለዚህ በዚህ ልክ እንድንመካከር አድርገን እዚህ ውስጥ ላይ ያሉ ችግሮችን ግን በምትችሉት ልክ በእናንተ ካሁን በፊት በምትፈቱበት ያፈታት ዘዴያችሁ መሰረት እየፈታችሁ እንድትሄዱና እናንተ ተመካክራችሁ ተመሰጋግናችሁ እኛን መክራችሁ ህብረተሰቡን እያመሰግናችሁ ህብረተሰቡንም እየዘከራችሁ እያስተማራችሁ እንድትሄዱ አደራ ማለት ነው የምንፈልግ። ጽዶችን በተመለከተ ቅድም ተብሏል፣ ያልደግሞ ከእናንተ የተለየ ነገር ይዘን ለምን የሆነ ነገር ሆነ አይደለም። ቅድም ሲነሳ የነበረው ሀሳብ በዛ ልክ እንዳትረዱን መረዳት ያለባችሁም ትረዱን። ጽዶችን ያረጃሉ፣ ይወድቃሉ፣ ይሰበራሉ። የቤተ ክርስቲያን ህንጻዎችም የሆነ ነገር ይሆናሉ፣ ያረጃሉ፣ እናውቀዋለን። እነሱን ግን ማድረግ በምንችልበት ልክ እስካለን ድረስ መጠበቅ ባለብን ልክ እንጠብቅ ነው። በምን እንጠብቃቸው? ለምሳሌ ውሃ ልክ በሲሚንቶ ጽዶችን ቢያንስ የተወሰነ ለ1 ሜትር ለ30 ሴንቲሜትር ቢሆን እንዲያዙ ማድረግ፣ እንዳይወድቁ ባሉበት እንዲቆዩ፣ ክብርም ስለሆኑ ታሪክም ስለሆኑ ቅርስም ስለሆኑ በዚህ ልክ ደህንነታቸውን የመጠበቅ ቤተክርስቲያኑን ጎርተው ወይም ወድቀው እንዳይጎዱ ወይ ተሰብረው ሲያረጁ ቤተክርስቲያኑ ላይ ግለሰቦች ላይ ምዕመኑ ላይ እንዳያርፉ እናንተ መጠበቅ ባለባችሁ ልክ እንድትጠብቁና መጨረሻ ላይ የማይቻልበት ደረጃ መድረስ ካለበት ደግሞ በእናንተ አሰራርና በእናንተ መሰረት ተመካክራችሁ ማድረግ ያለባችሁን ነገር እንድታደርጉ እንጂ እኛ የተለየ ነገር ይዘን እንዳልሆነ እንድትረዱ ነው። የከተማው ሰላም በተመለከተ ቅድም ተብሏል። እኛ ተወርዋሪ ኃይሏ እዚህ ነበረች፣ አመራሩ በሙሉ እዚህ ነበር። የነበረውን ነገር ታውቁታላችሁ። እንዲወጡ ያደረግንም አንድ የከተማዋ ሰላም መጠበቅ ስላለበት ነው። በሂደት መስተካከል ያለበትን ነገር እያስተካከልን አሁን የደረሰበት ደረጃ እየቀነሰ በርካታ ሰላም እያመጣም ስለሆነ በዛ ልክ እያስተካከልን እንደሆነ እናንተም እንድትረዱ እንፈልጋለን። ይህን ስናደርግ ግን እናንተም በልጆቻችሁ የራሳችሁን ውግዝ እያወገዛችሁ አስተምሯችሁን እያስተማራችሁ በልቅሶ ሰዓት በቀብር ሰዓት የሚተኮሱ ጥይቶችን ቤተክርስቲያን ላይ በማውገዝ እየከለከላችሁ እኛ ጎኑናችሁ እንድታግዙን እንፈልጋለን። በእናንተ በኩል በርካታው ስራ ስለሚሰራ በእርግጠኝነት የምነግራችሁ የሃይማኖት አባት የራሱን ሚና ከተወጣ ምዕመኑን በደንብ አርጎ ሸክፎ ከያዘ እኛ የአባቶቻችን ልጆችና እኛም አንድ ምዕመን ስለሆነ እናንተም ታስተምሩን ተቀበልና ከቀጠልን ሁሉ ነገር ማስተካከል እንችላለን ማለት ነው። ስለዚህ እናንተም በሚናችሁ እንድትወጡ እኛም ሚናችንን ተወጠን ሰላምን ማምጣት እንዳለብን ሁላችሁ ታሳቢ እንድታደርጉ ነው። በቤተ ክርስቲያን አካባቢ ጣልቃ እየገቡ የሚረብሹ የፋኖ አካላቶች አሉ። እሱ በፍጹም አይሆንም። በግልጽ የምነግራችሁ ለዚህ ትግል ዋና ቀይ መስመሮች የምንላቸው የመጀመሪያው ቤተክርስቲያን ነው፣ ወይም ደግሞ የሃይማኖት ቦታዎች ማለት ነው። ሁለተኛው ደግሞ ህዝባችን ነው። ህዝብንና የአምልኮት ቦታዎችን ወይም የሃይማኖት ተቋማትን የሚነካ አካል ካለ ለኛ ቀይ መስመራችን ነው። በዚህ ልክ ገብቶ የሚያበጣብጥ እናንተ ያመናችሁበትን ስራ ሌላ ነገር አድርጎ አፍርሶ የሆነ ነገር ካላረኩ የሚል አካልና ግለሰቦች ካሉ እነሱን እንቆጥባለን። መስተካከል ካለብን እኛም ተስተካክለን መሄድ ስላለብን ማለት ነው። ስለዚህ በዚህ ልክ ግን በዛ ስም ጣልቃ በመግባት ስም ሌላ ነገር በማድረግ ስም ቤተክርስቲያኑ ውስጥ ላይ ደግሞ ያልሆነ ነገር እያየን እኛም ዝም አንልም። ማስተካከል ያለብን ነገር እናስተካክላለን። እናንተ በምትሰጡን አቅጣጫ ደግሞ እንቀበላለን። እናንተ በምትሰጡን አቅጣጫ መሰረትና ከአሁን በፊት በነበረው ባህልና ወግ መሰረት ሳትወጡ አካሄዳችሁን አስተካክላችሁ እንድትሄዱልን ከማድረግ አኳያ ስራ እየሰራን ጣልቃ ገብቶ ግን ለማበላሸት የእናንተን አስተምሮ የሚያውክ የእናንተን የቅዳሴ አገልግሎትና ሌሎችን ጣልቃ ገብቶ የሚሸረሽር ማንም አካል እንዳይኖር ከማድረግ አኳያ አብረናችሁ እንደምንሰራ እርግጠኛ ሆነን ነው የምንነግራችሁ የሚለው እንትን ትሉ ፋኖና ካህናት እንዴት ይቀራረብ መቀራረቢያ መንገዳችን አሁን ነው የሚጀምር። ይህ መድረክ በዚህ ብቻ አይቀጥልም። ከዚህም በኋላ ከሃይማኖት አባቶች ጋር ተደጋጋሚ ውይይቶችን እናካሄዳለን። ተደጋጋሚ መድረኮችን እንፈጥራለን። እናንተ የምታስተምሩንን ትምህርት እኛ መውሰድ መቻል እንፈልጋለን። እኛ የምንሰጣችሁ ከአሁን በፊት የነበረውን ባህልና ወግ የሚጠብቅ አካሄዳችሁን ደግሞ እንድትሄዱ እንፈልጋለን። ይህንን ስናደርግ በመሰረቱ ሃይማኖታችን እያልን የምንነሳ ሁላችንም እዚህ የተቀመጥን አካላቶች ክርስቲያኖች ስለሆነ ሃይማኖት የመጀመሪያው ሊጠፋ የሚችለው ማተብ በማውለቅ ብቻ እንዳልሆነ እናንተም ታውቁታላችሁ። የመጀመሪያ ባህሏን ወጓን ሸርሽሮ ማጥፋት ነው። ተሸርሽረናል፣ ተቦርቡረናል፣ ውስጣችን እንድንጠፋ ተደርገናል። ያ ማለት በጣም በእናንተ የተወገዙና የተከለከሉ ስራዎችን እንድንሰራ ተደርገን ውጭ ላይ ያያችሁት ነው። ይህ የመጀመሪያው የሃይማኖት የመጥፊያ መንገድ ነው።
ስለዚህ ያንን ካስተካከልን እናንተ ካስተማራችሁን እኛ ለመማር ዝግጁ ነን። ከእናንተ ፊት ከቀረብን እውነት እኛ እርጃችንን ዘርግተን ለንሳ ከፊታችሁ ከመጣን ሁሉንም ነገሮች አስተካክለን የተሻለ አካሄድ መሄድ እንችላለን ማለት ነው። ስለዚህ በዚህ ልክ እናንተና እኛ ተቀራርበን ካልሰራን ትግሉን መንገድ አይራመድም፣ እኛም ደግሞ ባለንበት እንቀራለን ማለት ነው። ስለዚህ እናንተም ደግሞ የሚጠበቅባችሁን ስራ አትሰሩም ማለት ነው። ስለዚህ ተቀራርበን በጋራውን መስራት ያለብንን ስራ እንሰራለን ነው። ከአባቶች ፊት መቅረብ ለኔ ድፍረት ነው የሚሆንብኝ። የምናገረው ነገርም ብዙም አይኖረኝም። ካነሳችኋቸው ከተነሱ ሐሳቦች አንዳንድ ሐሳቦችን ሳነሳ ሃይማኖት ትመነምናለች እንጂ አትበጠስም የሚል ሐሳብ ሰምቻለሁኝ። እኛ ደግሞ ተነስተን ወጣን ስንታገል ደግሞ የነበርንበት ወንበር ላይ ሳለን የነበረውን ሂሳብ ስለምናውቀው የነበረንን ጥፋት ስለምናውቀው ሆድ አልሸፈነንም። የሚሰማን ብናጣ እንጀዛን ጊዜም ሆድ አልሸፈነንም፣ ጥለነው ወጣናል። አሁን ስንወጣ ደግሞ ማን ነው በፊት መውጣት የነበረበት? የሀገራችንን ጥፋት ማወቅ የነበረበት ማን ነው? ከኔ ቀድሞ አባቶቼ ናቸው ቀድሞ አስተምረው መውጣት የነበረብኝ ብዬ ነው የማስበው። እኔ ቅድም እንደተባለው እኛ እናንተን ማስተማር ሳይሆን እናንተ እኛን አስተምራችሁ ከፊት ቀድማችሁ ይዛችሁ ወጣችሁ የምታታግሉናችሁ ብዬ ስለማስብ ነው። ያለፉት ነገስታቶችም በአባቶች ምክር በአባቶች ሐሳብ አባቶቻችን ከፊታቸው ሆነው እየመከሯቸው ይታገሉት የነበረ ትግል ነው። አባቶቻችን ወይም ነገስታቱ ድል ሲነሱበት የነበረው ትግል አባቶች ከፊት ቀድመው እየመከሯቸው የሚመጣውን እንትን በጥበብ እንዲያሳልፉትና በጥበብ እንዲታገሉት እያደረጓቸው የነበረ ነው። አሁን የነ ንግስት ጣይቱን ትግል ብናነሳ አባቶችን ከፊት አስቀድመው በምክር ማታ ማታ እየተመከሩና በጥበብ እንዴት መታገል እንዳለባቸው እየነገሯቸው ነው። እኛ ደግሞ በአስተዋጽኦና በእንትን ነው የምትደግፉን እንጂ ከፊት ቀድማችሁ በሐሳብ ደረጃ ትግሉን እንደው እኔ መታረድ እኔ መሞት አለብኝ ከፊት ብላችሁ እየታገላችሁልን አይደለም። ትፈራላችሁ፣ በቃ ታሽሞነሙኑታላችሁ። እኛ ደግሞ ሲቸግረን ደግሞ አለውቀትም ቢሆንም ደግሞ እያጠፋንም ቢሆን ያው ትግሉ ይሻለናል ብለን ወጣን እየታገልን ነው። ስለዚህ እኛና እናንተ እንዴት እንቀራረም ብላችሁ ቅድም ጥያቄ አንስታችሁበታል። ደፍራችሁ ስላልመጣችሁ ነው እኛ ደፍረን ይወጣን ነው። ዝም ብላችሁ ነው እኛ ዝም አንልም ብለን ይወጣ ነው። ስለዚህ እናንተ ወደኛ ስትገፉት እኛ ወደ እናንተ ስንገፋው ስንገፋፋ ምን ልንሆን ነው? መሃል ላይ ልንበላ ነው። ሃይማኖት ትመነምናለች እንጂ አትበጠስም። ምን ሃይማኖት አለ አሁን? እስቲ በእጃችሁ ጨብጣችሁ የያዛችሁት ምንድነው ያለው? እስቲ የምንኮራበት የምንመካበት የኔ ብለን ቤተ መንግስቱን ያዝንበት የኛ ብለን ቤተ መንግስት ላይ ያስቀመጥነው ለቤተ ክርስቲያናችን ሊከራከርላት የሚችል ሰው ሄት አለ? የኛ የሆነ ሰው አለን እንዴት? የሚሸጠን እንጂ የሚቆረቆርልን አለ እንዴት? ዛሬም ድረስ አርሲ ላይ የሚገደሉት ክርስቲያኖች ሰው ባለመኖሩ አይደል? በቀን በቀን አባቶቻችን የሚታረዱት በቀን በቀን ክርስትና ሊያስነሱ ሲሄዱ ታፍነው የሚሄዱት የት እንደደረሱ የማይታወቁት አርሲ ላይ ዛሬም ድረስ ማለት ነው። እና ታዲያ ምን ሲሆን ነው ሃይማኖት የማይበጠሰው? ነው መጥቶ ነው ይሄን ማተብሽን አውልቂ ብሎ እንደዚህ ሲወጭቀው ማየት ነው? እንደዚህ ያረገ ነው የሚበጥሰው ሃይማኖት? ዩኔስኮ በሚባል ቅርስ ቅድም እሱ ወንድሜ ባገለጸው አግባ ዩኔስኮ በሚባለው ተመዝግቦ ሃይማኖታችን፣ ልደታችን፣ ጥምቀታችን ቅርሳ ቅርሱ ሁላ ከተመዘገበ በኋላ እኛ ካልፈቀድን ብለው ሲያስቀምጡን ይሄ አልተበጠሰም እንዴት ሃይማኖታችን? እኛ ከምናዝዝበት ወጣው እነሱ ሲያዝዙብን አልተበጠሰም? ደግሞ ነገ መጣው ዋሸራ ዓለም አቀፍ ናት፣ በዓለም አቀፍ ቅርስ ትመዘገባለች። እዚህ ገብቶ መቀደስ አይቻልም፣ ከታችኛው ቀድሱ ትባላላችሁ። እና ይሄ አልተበጠሰም ነው እናንተ የምታዩት? ገብታችሁ ቀድሳችሁ ወድሳችሁ አቁርባችሁ ስትወጡ ነው አለመበጠሱን የምታዩት። ይሄማ እኮ የምእመንና የእናንተ ግዴታ ነው። የአንድ ሃይማኖት አለኝ ያለ ሰው ግዴታው ነው። ይሄ ግዴታው ማለት ነው። ህንጻ ቤተክርስቲያን ስለታነጸ ነው ሃይማኖት ያልተበጠሰው። በጣም የሚያሳዝነኝ ማለት ነው። በጣም ማዝንበት ነው። መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖት በመንግስት ጣልቃ አይገባም።
በጣም የሚያሳዝን ማለት ነው። ታዲያ መንግስት በሃይማኖት ጣልቃ ካልገባ ለምንድን ነው አሁን ቤተክርስቲያን የቆጠበችው ሳንቲም ያገደው? ለምንድን ነው ያገደው? ያገደባችሁ ለምንድን ነው? መንግስት በሃይማኖት ጣልቃ መግባት ካልቻለ ፖለቲካው አያገባኝም ታላችሁ ለምንድን ነው መንግስት ያገደው? ያንን እንግዲህ እና ታዲያ ምን እስከምንሆን ነው የምንጠብቀው? እኔ አሁን ይሄ ጽዱ ስለተቆረጠ ይሄ ሳትቀድሱ ቀርታችሁ ይሁላ አይደለም የሚያሳስብ የሰው ህይወት አስቡት እንጂ የሚያሳስበውን አስቡት። የሚያሳስበውን ማለት ነው ባለመስራታችሁ ነው እናንተዋ። እና እኔ ተፊት ሆኖ ማን ነግሮ ሊያታግለኝ ነው? እናንተ ተቀምጣችሁ የሰማዕታቱን ህይወት ነግሮ ማን ሊያታግለኝ ነው? የነ ቅዱስ ጊዮርጊስን ህይወት ነግሮ ማን ሊያታግለኝ ነው? እና እናንተ ተቀምጣችሁ ማለት ነው። እና በጣም የሚያሳዝን አማርኛዎች ይወረወራሉ። በኢኮኖሚ ደረጃ አሁን እዚህ የቅኔ ዩኒቨርሲቲ ተብሎ አንድም ፕሮጀክት የማይበት እንትን የለኝም። የቅኔ ዩኒቨርሲቲ ተብሎ ማለት ነው በዓለም ደረጃ እየተነገረለት ማለት ነው። የመጽሐፍ መምህሩ አሉ፣ የቅኔ መምህሩ አሉ። ፕሮጀክት ራሳቸው የቅኔ ተማሪዎችን እንኳን ምግብ ቢያጡ ሸክፎ የሚያስተምር ዩኒቨርሲቲ ወይም የሚያስተምር ፕሮጀክት ተሰርቶ እንኳን ማንተን የማይባልበት ከሰው የምንጠብቅ ማለት ነው። ሽርፍራፊ ሳንቲም ሰው እንዲሰጠን የምንጠብቅ ቅድማው ለምሳሌ የመምህራኑ ደሞዝ ቁማል ብላችኋል። እና የመምህራኑ ደሞዝ ሲቆም ብልጽግናው ሊከፍላችሁ ፈልጋችሁ ነው የምትቀመጡት? ጥገኛ ነው የምትሆኑ ለማኝ ማለት ነው። በራሳችሁ ሀብት ለማኝ፣ በራሳችሁ ማለት ነው የራሳችሁን እየሰጣችሁ ለማኝ። አንዲት ጠብታ ውሃ ውቅያኖስን ትረብሻለች አይደል? ጠብ ስትል ውቅያኖሱ እየሰፋ እየተንቀሳቀሰ ነው የሚሄድ። እየተንቀሳቀሰ ማዕበሉ እየጨመረ ነው የሚሄድ። ግን ጠብታዋ ትንሽ ናት። ስለዚህ የዛሬ ሐሳባችን እንደ ትልቅ የውሃ ጠብታ ቆጥሩልን። ውቅያኖስን እንደምታማተው የውሃ ጠብታ ቆጥሩልንና በእኛ ሐሳብ ላይ ደግሞ የጎደለውን ሞልታችሁ መቼም ምን አለ መሰል አባቶቻችንም ያቆዩን። እናንተ ደግሞ ከነሱ ተረክባችሁ የመጣችሁ ትልልቅ ቅርሶቻችን ናቸው። ተንቀሳቃሽ መጻሕፍት ናቸው። ከእናንተ ደግሞ የምንጠብቀው ነገር አለ። የምንጠብቀውን ነገር እንድታጎርሱን ስለፈልግ መጥናችሁ በልካችን አጉርሱን። መጥናችሁ ባህላችን፣ ማህበራዊ እሴታችን፣ ሰዋዊነታችን አስጠብቁልን ነው። ሌላ ጥያቄ የለን። እታችን ነው በሚገባ ያቀረበችው በቃ ትልቅ በነገራችን ላይ ትልቅ የቤተክርስቲያን ልጅ ናት። ትልቅ መንፈሳዊ እንትን አላት። ሁለመናዋን ጥላ የወጣች ትልቅ አርበኛ ናት። እንዲሁና የምታዩት እንደቀላል እንዳትመስላችሁና የውስጧን የስሜቷን ማህበሩ ይቀርጻቸው የነበሩ ፕሮጀክቶችን ነው እየነገረቻቸው ያለ። ማህበረ ቅዱሳን ልክ እንደዚህ አይነት ፕሮጀክቶችን የመጻሕፍት መምህራንን፣ የአብነት ትምህርት ቤቶችን፣ ትልልቅ የመጻሕፍት ማስመስከሪያ እንትኖችን ተቋማትን ሲገነባ ልማትን ጨምሮ ነበር ይሰራ ነበር። አሁንም በሚችለው ልክ እንደ ድሮ ባይሆንም ብዙ መሰናክሎች ቢገጥሙትም እየሰራ ነው። እናንተ ደግሞ አሁን ያንን ሐሳብ እንድታዳብሩልን እንፈልጋለን ነው ያለች እህታችን። እኛ ከሌላው ሀገር ከሌላው ቁሳቁስ ጠባቂ ለምን እንሆናለን? ከአካባቢያችን ተነስተን ለምን አናድግም? ስለዚህ መቼም ዝናብን ጠብቆ ሰው ውሃ አይጠጣም አይደል? ዝናብን ጠብቀን ውሃ አንጠጣም። ስለዚህ ዝናብን ጠብቀን ሳይሆን ዝናብ እንኳን ባይመጣ ውሃ ጉድጓድ እንቆፍራለን ማለት የዛ መተኪያ ባይሆንም ለዝናብ መተኪያ አይሆንም ያን ያህል። ስለዚህ ዝናብ የሚያረሰርሰው ሁሉን ስለሆነ እንደ ዝናብ ሁሉን ነገር ቆፍረን ባናረሰርስም ነው። ዝናብ ሳንጠብቅ ጊዜያዊ መፍትሄ ሰጠን ተመካክረን ተነጋግረን እንደ አቅማችን እንደ ልካችን እንደ ጸጋችን እንዳለን ኃላፊነት ሁላችንም በየመዋቅሩ ተንቀሳቅሰን ከህልውና አደጋችን እንውጣ ማለት ነው የምፈልገው። ቅዱስ ጳውሎስም ተናግሮታል በሮሜ 8 ላይ መኑ ያደገነ ፍቅሩ ለክርስቶስ ነው ይልየንታ። አዎ ከክርስቶስ ፍቅር የሚለየን ምንም ነገር የለም። ምንም ሞት ነው፣ ረሃብን፣ ችግር ነው፣ ቸነፈሩ ነው፣ ምኑ ነው፣ መቃቃሩ ነው፣ አድመኝነቱ ነው፣ ጎጠኝነቱ ነው፣ ሰፈርተኝነቱ ነው። ምንም አይለየንም። ይሁን ሁላ ችግር ተቋቁመን በእርግጠኝነት በቅርቡ ለመጨረሻው ምዕራፍ አባቶችም በቃ ትክክለኛ ፋናው ይሆናችሁ ከፊት ተሰልፋችሁ አስተምራችሁ ማህበረሰቡን መልሳችሁ ውስጣዊ የሆነ ባንዳን መክራችሁ መልሳችሁ ከኛ ጋር እንደምትቀላቀሉት ተስፋ አደርጋለሁ። በበለጠ እጅግ በጣም እናከብራችኋለን።
በጣም እንወዳችኋለን። ትልቅ ክብርም ስላለ ነው ይህን ያህል ጊዜ ዋጋ ሰውተን የመጣ ነው። ስለዚህ እናንተም እኛን አክብራችሁ ትንሽ ናችሁ ሳትሉ እንደ ተቋም አክብራችሁ በዚህ ተገኝታችሁ ይህን ያህል ዋጋ ከፍላችሁ ጊዜ ስለሰጣችሁን በተቋሙ ስም በግሌም ስም እጅግ እናመሰግናለን።